የቴሌ ዋና ኃላፊ የሆነችው ፍሬህይወት ታምሩ ልትሞሸር ነው። የኢትዮ ቴሌኮም ዋና ስራ አስፈጻሚ የሆነችው ፍሬህይወት ታምሩ ሽምግልና ተላከላት። ኳይ ዳሪ ሸንኮሬ ዳሪ ሸንኮሬ ኳይ ለፍሬ ሽምግልና የላከላት ማን ነው? የተገናኙበትስ አጋጣሚ የትና እንዴት ነው? የሚሉ ወሬዎችን አጠናክረን ለእናንተ ይዘን መጥተናል። ውድ የቻናላችን ተከታታዮች ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስና ትኩስ መረጃዎችንም ተከታተሉ። ወደ መረጃዎቻችን እናመራለን። አንዳንድ ጊዜ ስኬትን ብቻ የሚያሳድዱ ሴቶች ረጅም ዓመት ሳያገቡ ሲቆዩ እንመለከታለን። በቤታችንም ያሉትን ብንመለከት ረጅም ዓመታቶችን በስራና በተለያዩ ነገሮችን ተወጥረው ይቆያሉ። በዛም መካከል የሚፈልጉትን የወንድ አይነት አለመኖርና አንዳንድ ጊዜ በህይወት አጋጣሚ በሚኖርበት ጊዜ የራሳቸውን አይነት ሰው ለማግኘት እጅግ እንደሚቸገሩ እንመለከታለን። ፍሬ በስራ እጅግ ብዙ ዓመታትን ቆይታለች። በእያንዳንዱ ስራ ላይ ትኩረት በማድረግ ከዲግሪ ወደ ዲግሪ ከማስተርስ ወደ ማስተርስ እያለፈች ረጅም ዓመታትን በትምህርትና በተለያዩ የስራ ዘርፎች መቆየቷ ይታወቃል። አሁን ባለው ሁኔታ በዝነኝነትና በገንዘብ ማማ ላይ በመቀመጧ የራሴ ነው የምትለውን ሰው ባለማግኘቷ ሁሌ እንደሚቆጫትና አንዳንድ ጊዜም በቴሌቪዥን ፕሮግራሞች ላይ ቀርባ እስከዛሬ አላገባውም ስትል ስትናገር ተሰምታለች። ይሄ ሁሉ ወንድ በሞላበት እንዴት ለሷ የሚሆን አንድ ወንድ እንዴት ይታጣል የሚሉ ጥያቄዎችን ብዙ ናቸው። በዚህ መካከል ታዲያ በስራ ሂደቷና ሁኔታዋ የምትኖረው ትኩረቷን በስራ ላይ እንደሆነና ረጅም ሰዓቶቿንም የምታርፍበትንም ጭምር በስራ ላይ እንደምታውለው ትናገራለች። ይህንን ተከትሎ ምናልባት ብታገባ ያላትን ገንዘብና የስራ ሂደቷን መልኳንም አብሮ የሚያስቀጥልላት ባል ቢገኝ የሚሉ አንዳንድ ሀሳቦችና አስተያየቶች በየሚዲያው ሲሰራጩና ሲወሩባት ረጅም ዓመታቶችን አስቆጥራለች። እድሜዋ ከ35 በላይ እንደሆነ የምትናገረው ፍሬ በስተመጨረሻም ወደ መረጠችው መንገድና ሀሳብ እንዳመራች መረጃዎችም ወጥተዋል። ይህንን ተከትለው እቺ ጀግኒት በስራ ወዳጅነቷ የምትታወቀው በዚህ እድሜዋ ብዙ ስኬቶችን ያስመዘገበች ከኢትዮጵያ ውጪ ኢትዮጵያ ውስጥም ትላልቅ ስራዎችን ሰርታ ትላልቅ ሽልማቶችን የተቀበለችው ይቺን ብርቱ ሴት የራሱ ያደረገው ወንድ ማን ነው? ዛሬ የሰማናቸው ነገሮች እጅግ የሚያስገርሙና አጋጣሚውም እጅግ የሚያስገርም መሆኑ በእኛና በእናንተ መካከል እየደረሰና የተሰማ መረጃ ሆኖ ይቀጥላል። አንዳንድ ጊዜ ሴቶች በትምህርት ዓለምና በእያንዳንዱ የህይወት መንገዳቸው ውስጥ ወደ ህይወታቸው የሚመጡ ብዙ ወንዶች አሉ። እነዛም የሚመጡ ወንዶች እነዛን ሴቶች የሚጎዱና ልባቸውን እንዲሰበር የሚያደርጉ እንዲሁም አንዳንዴ ከወንዶች ሙሉ በሙሉ እንዲርቁና ትዳር የሚባለውን ነገር ፈርተው እንዳያገቡ ያደርጋቸዋል። ፍሬህይወትን በቅርቡ የገጠማት አንድ ጉዳይ አለ። ከዚህ በፊት በፍቅር ታሪኳን በጣም እንደተጎዳች ትናገራለች። አንዳንዴ በህይወት አጋጣሚ ወደ ህይወታችን የሚመጡ ሰዎች ወይ ያስተምሩናል ወይ ደግሞ አብረውን ይዘልቃሉ አሊያም ደግሞ ጎርተውን ይሄዳሉ ስትል መናገሯም እጅግ የሚያስገርም ነው። ታዲያ ከዚህ በፊት ፍቅረኛ አልነበራትም ወይ ተብሎ ሲጠየቅ በሃይስኩልና በተለያዩ የትምህርት ተቋማት ላይ በነበረችበት ጊዜ ፍቅር እንደጀመረችና ግን የፍቅር ግንኙነቷ አብሮ እንዳልዘለቀም ተናግራለች። ይህንን ተከትሎ ብዙ ወንዶች እንደሚፈልጓትና አንዳንድ ጊዜም እሷ እንደምትናገረው በጣም ስኬታማ ስትሆኚ ትልቅ ቦታ ላይ ስትደርሺ ሰዎች ደፍረው አንቺን ለማውራትና ጊዜ መስጠት እንደማትችይ ስለሚያስቡ ይህ ደግሞ ለኔ እጅግ ትልቅ ፈተና ነው ስትል ተናግራ ነበረ። ሁላችንም እንደምናውቀው ትልቅ ደረጃ ላይ ያለ ወንድ ትልቅ ስራና ትልቅ ቦታ ላይ ካለ ደፍሮ ማናገር እና ከነሱ ጋር ጊዜ ማሳለፍ ይቻላል ብለው የሚያስቡ ወንዶችም እጅግ ጥቂቶች ናቸው። እስካሁን ብዙ ገንዘብ ስላላት ብዙ ወንድ ይቀርባታል። በዚህም መካከል እኔ እንኳን ብጠጋ ምንም ትርጉም የለውም ብሎ በማሰብ አንዳንድ ወንዶች ከሴቶች የሚርቁበት ሁኔታም ይፈጠራል። ይህ በህይወቷ የገጠማት ነገር እንደሆነም ትናገራለች። አንዳንዴ ካለንበት ሁኔታ የተነሳ ወይም በስራ አጋጣሚ በተሰጠን ኃላፊነት ከፍ ያለ ቦታ ላይ ስንሆን አንዳንድ ጊዜ ሰዎች በድፍረት ወደኛ ለመቅረብ ይቸገራሉ። ይህ ነገርም በተለያየ ጊዜ እንደገጠማት ፍሬ በተለያየ ጊዜም ትናገራለች። በዚህ መካከል ታዲያ አሁን ባለችበት የህይወት አጋጣሚ አዲስ ሰው ወደ ህይወቷ መምጣቱ እጅግ አስገራሚ ሆኖ ተሰምቷል። በልጅነቷ ያፈቀረችውም ሰው ልታገባ እንደሆነ መረጃዎች ያሳያሉ። እንዴት ሊሆን ቻለ ስንልም አንዳንድ ጊዜ በረጅም የህይወት መንገድ ላይ ስንሆን ትላንትና የተዋወቅናቸው ትንንሽ ጊዜ አብረን ያሳለፍናቸው ሰዎች ትዝ ይሉናል። አሁን ባለው ሁኔታ አታገቢም የሚል ጭቅጭቅ ከመብዛት አልፎ እድሜዋ መግፋቱም እንዳሳሰባት ይታወቃል። ይህንን ተከትሎ ከረጅም ዓመታት በፊት የምታውቀው አንድ ጓደኛ እንደነበራትና ከዛም በፊት በሚማሩበት አጋጣሚ አብሯት ጊዜ ያሳልፍ እንደነበርና
ከረጅም ዓመታት በፊት ረጅም ጊዜ ከኢትዮጵያ ውጪ ቆይቶ በቅርብ ጊዜ ወደ ኢትዮጵያ መምጣቱም ተሰምቷል። ይህንን ተከትሎ በፍቅር አጋጣሚ ሳይታወቁ ነገር ግን ንግግራቸውና ስራቸው እንደሚያገናኛቸውና አንዳንድ ጊዜ በጨዋታ መካከል እየተነሳ የነበረው ወሬ ቀስ በቀስ በማይታወቅበት ሁኔታ ወደ ፍቅር እንደተቀየረም ፍሬ ትናገራለች። በዚህ መሃል ታዲያ ደፍሮ ፍቅረኛ የለሽም ብሎ ለመናገር ቢቸገርም ነገር ግን እሱም ረጅም ጊዜ ብቸኛ ሆኖ መቆየቱ ሁለቱም አብረው የመሆናቸው እድል እየሰፋ መምጣቱንም ተናገረ። በዚህ መካከል ታዲያ ሁለቱም የጀመሩት ንግግርና ሳቅ አሁን ላይ በስተመጨረሻም ወደ ላይ አድጎ እየነዘነዟትና አንዳንድ ሰዎች ለምን አታገቢም የሚሉ ወሬዎችን እያሰሙ በመቀጠላቸው አሁን ግን ወደሷ አዲስ ነገር መምጣቱንም ተናግራለች። ይህንን ተከትሎ ልጁም በመጨረሻም በመወሰኑና በህይወት አጋጣሚ አብሮ መሆን የተሻለ እንደሆነ ተመካክረው በስተመጨረሻም ሽምግልና እንዲልክ መወሰናቸውም ተነግሯል። በዚህ መካከል ታዲያ ፍሬ ህይወት ረጅም ሰዓቶችን በስራ እንደምታሳልፍና ጊዜ መስጠት እንደማትችል አንዳንድ ሰዎች ቢናገሩም አሁን ግን ካገኘችው ፍቅረኛዋ ጋር ዋጋ ከፍላ ግንኙነቷን ለመጀመር እንቅስቃሴ ላይ እንደሆነችም ትናገራለች። ይህንን ተከትሎ የስራ ባልደረቦቿ እንኳን ደስ አለሽ፣ ደስ ብሎናል የሚሉ መልእክቶችም እየላኩላት እንደሆነ የውስጥ አዋቂ መረጃዎችም ወጥተዋል። እኛም በቴሌ ሁኔታ አንዳንዴ ብንማረርም ፍሬ ህይወት ስለምንወዳትና ስለሷ ክብር ስላለን ብቻ ነገሮችን ተቀብለን እንኖራለን። በዚህ መካከል ወደ ህይወታ የመጣው አዲስ ሰው ትላንት አብራት የነበረ እጅግ መልከ መልካም፣ ቆንጆ፣ ጥሩ ስነ ምግባር ያለው እድሜውም ከሷ ጋር የሚገመት መሆኑ እጅግ አስገራሚ ያደርገዋል። አሁን በወጡት መረጃዎች መሰረት ታዲያ ሽምግልና ተልኮ ልታገባ እንደሆነና በቅርብ ጊዜ ጉዳዩን ይፋ ሆኖ በመጨረሻም ወደ ትዳር ዓለም ልታመራ መሆኑ ደስተኛም እንደሆነችም ትናገራለች። ዛሬ ላይ የሰማናቸው መረጃዎች እጅግ ያስደስታሉ። ሴት ልጅ ወደ ወግ ማድረግ ወደ ተሻለ ነገር ስታመራ እጅግ ደስተኛ መሆንም ይገባል። ውድ የቻናላችን ተከታታዮች ለዛሬ የነበሩን የፍሬ ህይወት ታምሩ ታሪክ ይህንን ይመስል ነበረ። ሁሉ ጊዜ እንደምንለው ቪዲዮአችን ከተመቻችሁ ላይክ እና ሼር በማድረግ ለወዳጆቹ ያጋሩ። ሰብስክራይብ ማድረግም አይርሱ። በሌላ ፕሮግራም በሌላ አዲስ መረጃዎችም እስከምንገናኝ ድረስ ቸር ቆዩ።